ምን ትሰሪያለሽ? አይተይክም እንዴ? ተንቺ ነው እንዴ? ቆይ ምን ልትሰሪ ገባሽ? አቅፌ ክልተኛ። ጸዲስ የለችም። የት ሄደች? አስቸኳይ ስልክ ተደወለላትና ባላችንን አደራ ብላኝ ሄደች። እያበድሽ ነው መሰለኝ። ቆየሁኝ እኮ ካበድኩ። እሺ አሁን ውጭልኝ። ሳሎን ይሻለናል ብለክ ነው? እመጣለሁ። ምንድን ነው የምትፈልጊው? አንተ ነው። ቆይ እንዳብድ ነው እንደሚኖትሽ? ምንም ብቻ ያለኝ አይሆንም። ይሆናል። አታስቢው። አሁን ባለ ትዳር ነኝ። ምን ነው ደጋገምከው ይሄንን ቃል? ከረሳሽው እንድታስታውሽው ነው። በአንድ ወቅት የኔም ባል ነበርክ። ፍቅረኛ ብቻ ነበርን። የቱ ይበልጣል? ማለት ከፍቅርና ከትዳር ማበላለጥ ውስጥ አልገባም። ግን በቃ አሁን ተይኝ። አታስበው። አልተውክም። ምን ይጠቅምሻል የሰው ባል ማሳደድ? የኔ ባል ነበርክ። እናትህን ሰምተህ እኔን ተውከኝና ሌላ ሴት አገባ። አሁን ደግሞ እኔ ተመልሻለሁ። እኔን ታገባኛለህ? በእናትሽ ተይኝ። ለእናቴ ብዬ እንዳልተውክ በህይወት የለችም። ሻውጭ ምን ጉድ ውስጥ ነው የገባሁት? በዚህ ከቀጠልኩ በቃ ማበዴ ነው። ምን እያደረግሽ ነው? ጥሩ ጊዜ እንድናሳልፍ እየሞከርኩ። ለምን ሲባል? ፍቅራችንን ሲባል። እሱ ያለፈ ታሪክ ነው። እርግጠኛ ነህ? አዎ። እንዲህ ማለት ላንተ ቀላል ነው አይደል? ስላለፈ አዎ። ስለዚህ ጸዲ ስትመጣ ያለፈችው ያልነገርኩሽ ታሪክ የሷ ነች ትላታለህ። ለነገሩ ምን ቀጠሮ አስፈልገው? አሁን ትነግራታለህ። ያምሻል እንዴ? ምን እያደረግሽ ነው? ደወልኩ። እየጠራ ነው። ሄሎ ውዴ። ምነው አባቴ በቤት ስልክ ደወልክ? እንትን ነው የኔ ስልክ ካርድ የለውም። ማታ እኮ ሞልተህ ነበር። ሞልቻለሁ እንዴ? ረሳሁት። ደህና ነህ ግን? አዎ። ምን ነው? ድምፅ ልክ አይደለም። ቆይ በጠዋት የት ሄደሽ ነው? ጓደኛዬን አሟት እዛ ሄጄ ነው። እና አሁን እንዴት ናት? ምርመራ ላይ ነች። ፈጣሪ ይማራት። አሜን። በቃ እደውላለሁ። ቻው። ጨረስክ አይደል? ምንድን ነው የምትፈልጊው? አዎ እንደሱ ነው የሚባለው። ቶሎ በይ። ምን ያስቸኩለናል? ቀስ ብለን እናወራለን። እኔ የምሄድበት ቦታ አለ። ቶሎ ቶሎ አዋሪኝ። ይሄ ምን ሆነ ይሆን? ጠዋት አውርቶኝ ነበር። ልጄ የማይሆነ ነገር ሆኗል። በጤናውማ እንደዚያ አይሆንም። ጠዋት ሲያናግረኝ ድምፁ ትክክል አልነበረም። እቺ ክፉ የሆነ ነገር እኮ አርጋ ይሆናል። ወይኔ ልጄ። ለእህትሽ እንኳን አታዝኝ?
እኔ እሷ ጉዳይ አያገባኝም። በጣም ጨካኝ ነሽ። ታዲያ አንተና እናትህ ምን ልትባሉ ነው? አባቴን ያሳጣሽ። ስራውን ያሳጣክ። አንቺን መተው ትክክል ነበር። እኔ አልተውክም። ምን እንደምትፈልጊ ንገሪኝ። አንተን። እሱ አይሆንም። የኔ ነበር ካሁንም የኔ ትሆናለህ። ምን አይነት ፍጥረት ነሽ? ገረምኩ አይደል? በጣም አንተ ምክንያት የተሰቃየች ፍጥረት ነኝ። ለአንተ ምን ያልሆንኩት አለ? እኔ እኮ ካንተ ሌላ ያፈቀርኩት ገላው የሚናፍቀኝ እምወደው ወንድ የለም እኮ። ጓደኞች እንኳን ሚስት ፋራ ናት እንዳይሉክ ጠጣው፣ ቃምኩ፣ አርግ ያልከኝን ሁሉ አደረግኩ። እኔ እኮ አፈቅርሃለሁ። አውቃለሁ። አንድም ቀን እንኳን ቅሬታ አቅርቤብህ አላውቅም። በጣም ደስተኛ ነበር። ሁሉም ነገር ትክክል ነበር። አሁንም እኔ ፍቅሬ አልቀነሰም። እኔ ግን እንደ ድሮ አይደለሁም። መሆን እንችላለን። ሁሉም ነገር ማስተካከል እንችላለን። መሆን እንችላለን። አሁን እኮ ብዙ ነገሮች ተበላሽተዋል። እናስተካክላቸው። ድሮ እንደማውቅሽ ነሽ። ምንም አልተቀየርሽም። እኔ መቼም አልቀየርብህም። እያየሁ ነው። ማን አባቱ ነው ደግሞ? ቆይ እኔ እከፍታለሁ። ያቺ ነቀዛ አሮጊት ደግሞ መጣች። ሂጂ ነው ልጫት። አንተን እኮ ነው። ለምንድን ነው ስደውል ማታነሳው? አልቻልኩም ነበር። ለምን? ቆይ እሱን በኋላ እነግርሻለሁ። እንዴት ነሽ አማቼ? አማችን ሳሽ እንዲህማ ዞሮ አትናደጂ። ና እንሂድ። እሺ አንዴ። ችግር የለውም ሂድ። ባይም ስትመለስ እንጨርሰዋለን። ሂድ እዛ ሰይጣን። እቺ ነገረኛ አሮጊት ሲጣርጌ ካልፏትማ ሰላሜን አላገኘም። ምን ተፈጠረ? በጣም እየተፈታተነች ነው። በምን? ጠዋት ስነቃ አጠገቤ ያገኘኋት። እንዴ ምን እያደረገች? ተኝታ። አልገባኝም። እኔም እንደዚህ ነው ግራ የተጋባሁት። ያቺ ሚስት የት ሄዳ ነበር? አሁን እሱ አይደለም ችግሩ፣ ድርድር ላይ ነኝ። ምን አይነት? ሁሉንም ነገር ለጸዲ መናገር፣ ካልሆነ ደግሞ ከእሷ ጋር ጊዜ ማሳለፍ። እንዴ እና ምን አልካት? ገና አልወሰንኩም፣ ግን ጊዜ ማሳለፉን የምመርጥ ይመስለኛል። ለምን? አብሮ ሆኖ ማቃጠልን መርጫለሁ። እንዳሰብኳት ቀላል አይደለች። በጣም ሌላ ሰው ሆናለች። አንድ ሰው አግኝቻለሁ፣ እንዲከታተላት አድርጊያለሁ። ጥሩ ሰዓትም ካገኘ በዛው በኩርኩም እንዲላትም አዘዋለሁ። ሪስክ አለው እኮ። ከኛ ጋር አይገናኝም። እንዴት? ምርጥ ሰው ነው። ከዚህ በፊት በጣም ብዙ ስራ ሰርቶልኛል። ማለት ከዚህ በፊት ሰው አስኮርኩመሽ ታውቂያለሽ? አዎ። ማን ነው? እሱ ምንም አይሰራልህም። ወደኛ ጉዳይ እንመለስ። አንድ ነገር ላስቸግርሽ። ምን? የምትፈልጊውን አድርጊ፣ ግን እኔን አታማክሪ። እንዴ ለምን? እየጨነቀኝ ነው። እኔ ምንም ማወቅ አልፈልግም። እሺ፣ ግን አንተ ሁሉንም ነገር ታሳውቀኛለህ። እሺ። ተጠንቀቅ፣ ብዙ እንዳትቀርባት፣ ካልሆነ ትቆጣጠርሃለች። እሞክራለሁ። ደግሞ አትፍራ፣ ጨካ ይሁንባት። እሺ። ዛሬ ጓደኞች ከሄድና ዘና በል። ከዛስ? ለማውራት ነፃነት ይኖርሃል። ብቀበጣጥርስ? እሱም አለ ለካ። በቃ ቤታችን ሂድ። እሺ።
ሄሎ አይደለም ተሳስተሃል አይደለም አልኩ አይደለም ተባልካ እንዴ ምን ያጨቃጭቃል ግን ውድድር ያለብሽ ነው የሚመስለው። እሱም አለ። የት? የባልሽን ጉዳይ ያጣራው አይደል? እና ምን አገኘሽ? ጥሩ ሰው ከሆነ ለሰርግሽ ድግስ ደግሳለሁ። አናስገባም ሰርገኛ እያሉ ለምታገል ደግሞ አቅም ያስፈልገኛል። ስለዚህ ጥሩ አቅም ላይ ነሻ? በሚገባ። አንድ ጥያቄ ልጠይቅሽ? ጠይቂኝ። ግን እንዳትናደጅ። የሚያናድድ ነው እንዴ? አይደለም፣ ግን ምናልባት ልስማው። ቆይ አቤል እንዳሰብሽው አይነት ሰው ባይሆንስ? እኔ እኮ ምንም አላሰብኩም። ማለቴ የሆነ የደበቀኝ ነገር ቢኖር ምን ታደርጊያለሽ? እንደ ደበቀው ነገር ይወሰናል። ለምሳሌ ቀላል ከሆነ ትንሽ ይቀጠቀጥና ይለቀቃል። ቆይ ከባድ ከሆነስ? ትፋታላችሁ። እውነትሽን ነው? አዎ። ግን የደበቀኝ ለኔ አስቦ ቢሆንስ? ከባድ ነገር ለማንም ተብሎ አይደበቅም። ያ ነገር ለኔ ኖርማል ቢሆንስ? ምን ማለት ነው ደግሞ? ማለቴ የደበቀኝን ነገር እኔ ይቅር ብለውስ? እንዳታስቢው። ለምን? እሱን ያን ያስረዳሻለሁ። አሁን ምንም በሌለበት አታስለፍልፊኝ። ባይሆን ግቢና ተይኝ። ምኑን አረፍኩት? ምን ነው? ሻወር ወስጄ ልብስ ይይዛለሁ ብዬ ነው የመጣሁት። ለምን? ሆስፒታል ነው የማድረው። ሊያሳድሯት ነው? አስቸኳይ ሰርጀሪ ትሰራ ተብሎ ተወስኗል። አሁን ሊሰሯት ነው። ታዲያ ዘመዶች የሏትም እንዴ? ባሏ ልጆቹን መያዝ ስላለበት እኔ ልደር አልኩት። ካልሽ እሺ። አሁን ልግባና ልታጠብ። ትንሽም ተኚ፣ ሌሊት እንዳያስቸግርሽ። ሀሳቡም አያስተኛኝም። ታጥቤ ብሄድ ይሻለኛል። እሺ በቃ። እንዲህ እያደረግሽ ጊዜ ስጭን። ትንሽ ጊዜ ነው። አንተም መለየታችሁ አይቀርም። አንቺ መጥቆጅም ትለምጪዋለሽ። አሁን ምንድን ነው የማደርገው? ወይ ውዴ። የኔ አባት። ወይ አለክልኝ? አለሁልሽ። ጠፋሽ እኮ። ሆስፒታል ነበርኩ፣ ለዛ ነው። እሺ አሁን የት ነሽ? ቤት ነኝ። አረ አዎ። የት ነህ? እየመጣሁ ነው፣ ደርሻለሁ። እሺ ቶሎ ና። ምን ተፈጠረ? ምንም። ቶሎ ና ስትይኝ ነው። ምሳ አብረን እንድንበላ ነው። የልብ አውቃ እኮ ነሽ የኔ ሚስት። ርቦሃል? አዎ። ቶሎ ና። እሺ መጣሁ። የራበው ይሮጣል። እየበረርኩ ነው የምደርሰው። ቻው።
በቃኝ። እውነት ጠገብክ? አዎ ጥግብ ነው ያልኩት። እጅሽ ይባረክ። አሜን። ምን ነው ውዴ ሀሳብ የገባሽ ትመስያለሽ? አዎ። ለምን? ያው የቤቲ ጉዳይ ነው። ምን አደረገች ደግሞ? በሀሳቧ እንደጸናች ነው። ያው እየመረመረች ነው። አውቃለሁ። የሆነ ነገር እየተፈጠረ ያለ እየመሰለኝ ነው። ምን? አላውቅም፣ ግን እየተሰማኝ ነው። አይዞሽ ውዴ፣ ምንም አይፈጠርም። ቢፈጠርስ? እንቀበለዋለን። ቆይ ቀላል ይመስልሃል? ባይሆንም ግድ ነው። እኔ የምልህ ወይ የደበከኝ ነገር ካለ ንገረኝ፣ ልዘጋጅበት። ምን ይኖራል? ቢኖርም ላንቺ ብዬ ነው እኮ። ንገረኝ። መቼ? ዛሬ? አሁን? እንደዛማ አይሆንም። ለምን? ማለት በደንብ ላስብና ያልነገርኩሽን እነግርሻለሁ። እሺ። እንደሱ አይሻልም? አንተ ደስ እንዳለ። አመሰግናለሁ ውዴ። በቃ ልሂድ። ወዴት? ወደ ሆስፒታል። ከዛ አይደል እንደ መጣሽው? ልብስ ልቀይር እኮ ነው የመጣሁት። እሺ። እና ደግሞ እዛ ነው የማድረው። ለምን? ማንም የለም እኮ እሷ ጋር። እሺ በቃ። ጉድ ፈላ በኛ። ያቺው ብቻዬን ካገኘችኝ መጫወቻ ነው የምታደርገኝ። ቆይ አሁን ምንድን ነው የሚሻለኝ? እኔም ውጭ ባድር ነው የሚሻለው። ሄሎማ፣ ባዶ ቤት ውስጥ ልንፋጠጥልሽ ነው። ጥሩ ነው። እንዴት? ያለ ሀሳብ ብቻ መሆን ትችላለህ። ቤት እያለች እንዴት ነው ሀሳብ የማይኖረው? አሁንም ታፈቅራለች አይደል? ይመስለኛል። ያንን ታረጋግጣለህ። ከዛስ? በጣም የምታፈቅር ከሆነ ዘና ትላለህ። እንዴት? ትታዘዝሃለች። እንደፈለክ ልታደርጋት ትችላለህ። አይመስለኝም። ለምን? ሁለት ሰው ነች ማለት? የምታፈቅረኝና የምትበቀለኝ ሴት ሁለት ነች። የምታፈቅረኝ ሴት በስስት ስታይ፣ የምትበቀለኝ ደግሞ በንዴት ታፈጥብኛለች። እንድታምነህ አርጋት። ምኑን? እሷን እንደምታፈቅራት ግን እህቷን ላለመጉዳት እየጨነቀህ እንደሆነ። ከዛስ? ካመነች አሻንጉሊት ትሆናለች። አይመስለኝም። የሴቶችን ነገር እንኳን ተው። እኛ ከወደድን ሲማግጥ እንኳን ብናየው የኔ ጥፋት ነው ብለን ይቅርታ እንጠይቃለን። ስለ ራስሽ እየነገርሽኝ ነው እንዴ? እኔም እኮ ሴት ነኝ። እሱማ አዎ። ትሰማለህ? ዛሬ ቀኑ ያንተ ነው። በእጅ ውስጥ አስገብተህ እንደፈለግክ አድርጋት። ተገላቢጦሽ እንዳይሆን። ይኸውልህ አንተ ለእሷ ፍቅሯ ነህ፣ እሷ ግን ለአንተ የአባትህ ገዳይ ጠላት ናት። እሺ አንበሳ የኔ ልጅ። ማይረው ተራሶ መስያቸው ነበር። አቤላይ ይሄ ላንተ ነው። ምን አይነት ጀግና ሚስት እንዳለች ማወቅ አለብህ። ደግሞ ይቺን ቀን ልዩ ሆነች። አንተን ወደ እኔ ማቅረቢያ ስጦታ ቀን እንደሆነች አምናለሁ።
ትሰማለህ? ሁሌም በዙሪያ ግን ጠላት አብራ እንዳለች አስብ። እሺ ያለብህ ግን አንተና ሚስትን ከጠላት ማራቅ ነው። ጠላቴ እኮ የሚስቴ ቱና ነው የተቸገርኩት። ጥሩነቱ ደግሞ ጠላትህ ካንተ ምንም ልታደርግ አትችልም። ህይወቴን ልታበላሸው ትችላለች። እንደዛማ ብለህ አታስብ። ለምን? አንተ ምን ይቀርብሃል? ሚስቴስ? ያችን ጅል ሚስትህን ይህን ያህል እንደማትወዳት አውቃለሁ። አትሳሳች። አልተሳሳትኩም። ድንገት ወደ ህይወትህ ገባች፣ መደሰቻ ሆነችህ እንጂ አታፈቅራትም። አፈቅራታለሁ፣ ሚስቴ ነች። ስማ፣ አንተ እሷን ብታጣ ምንም አትሆንም። ያቺ ርኩስ ግን አስብ ምን ያህል ብዙ ነገር እንደምታጣ። አንተንም እህቷንም ብዙ ነገሯን ታጣለች። ከዛስ እኔ ምን ሆናለሁ? ወላድ በድባብ ትሂድ ደግሞ በሞላ ሴት ምን አስጨነቀ? አይሆንም፣ ሚስቴን መተው አልችልም። መተው ያለብህ ጊዜ ግን እየመጣ ነው። በፍጹም አይሆንም። እሱን ወደፊት የምናየው ይሆናል። እያስፈራራሽኝ ነው? እንድታውቀው እየነገርኩ ነው፣ እንድትዘጋጅ። ሲደርስ አስብበታለሁ። ከአሁኑ መዘጋጀት ጥሩ ነው። በልና እንሂድ። እያንዳንዱ ምናምን በፍቅር ታክመዋል። እንደ ሌላዋ ሴት ማልቀሽ የምትወካ ይምሰል። እቺ አሮጊት እናትህ ማታርፍ ከሆነ ደግሞ እንደ አባት ራሷን እንድታጠፋ ማድረግ አይቀርም። አንተ እንደሆን ከኔ ነህ፣ ከኔ ደግሞ ማንም አይለየህም። ማን ነው? እሷ እንዲከታተልልኝ የቀጠርኩት ልጅ ነው። እና ለምን ደወለ? ስራ አዝዤው ነበር። የምን ስራ? አቤት፣ እንዴት ነህ? ደህና ነኝ። ያልኩህን አደረክ? እና ምን ተፈጠረ? ምን ማለት ነው? እየቀለድክ ነው እንዴ? አንዲት የማትረባ ሴትን መኮርኮም እንዲህ ያቅትሃል? እና በደንብ አልቀጣሃትም? እሷ ቀጣች ማለት ምን ማለት ነው? የማትረባ ዝም ብዬ ነው የከፈልኩ። ትሰማኛለህ? አንድ እድል እሰጥሃለሁ። ካልሆነ ግን ሌላ ሰው እንደምቀጥር ወቅ። ጊዜ አላጠፋም። ይኸውልህ፣ እንድትሞክር አይደለም እንድታደርገው ነው የቀጠርኩ። እሱ እኔንም የሚመለከተኝ ጉዳይ አይደለም። ትሰማኛለህ? ከዚህ በኋላ ስራህን አጠናቀስ ጨርስ ብቻ ደውልልኝ። አለቀ። ምንድን ነው? የማይረቡ ሰዎች። ንገሪኝ፣ ምንድን ነው የሆንሽው? ስራ አበላሽተውብኝ ነው። የምን ስራ? አይጠቅምክም። ምን ማለት ነው? ከአንተ ጋር አይገናኝም አልኩህ እኮ። የማላውቀው ሰው እየሆንሽ ነው። ታውቁሻል? በኋላ ስረጋጋ ደውልላለሁ። ቻው። እንኳን ደህና መጣክ። በምን አወቅሽ? ምኑን? እኔ መሆኔን ጠረንህን ስለማውቀው። እንዲህ በርቀት ይታወቃል እንዴ? ከየትም ይሸተኛል። ደህና ነሽ? ተርፌያለሁ። ከምን? አቅም የሌለኝ ልፍስፍስ ነበር እንዴ መሰልኳችሁ? አልገባኝም። እናትህ ግን ገብቷታል። ይቅርታ። ለምኑ? የተደብ ችግር አለ እንዴ? አላውቅም ለማለት ነው። እንዴት አውቃለሁ? አብሬሽ አልነበርኩ። ከእናትህ ጋር ነበርክ አይደል? መጣሁ እንዴ? ፍጠኝ፣ ማሳጅ ያስፈልገኛል። እማዬ፣ ምንድን ነው ያደረግሽው? ምን ነው ልጄ? ምን ተፈጠረ? ቤቲን ምንድን ነው ያደረግሻት? ተጎድታለች እንዴ? አዎ። የታባቷ እየተደሰትሽ ነው እንዴ? ስላልሰባበራትማ በጣም ተናድጃለሁ። ጭራሽ ሰባብራት ብዬ የላኩት ልጅ እሱ ራሱ ሰባብራው ተኝቷል። ጥሩ ጦርነት ነው የጀመራችሁት። ገና መቼ ተጀመረና?
አለቀልኝ በቃ። አንተንማ ምንም አታደርግህም። ሁሉንም አውቃለሁ አትበይ እንጂ። ቢሆንማ እስካሁን ሰላም አትሆንም ነበር። ሰላም የሆንኩ ነው የሚመስልሽ? መታችክ እንዴ አንተን? መቼ ነው ተረጋግተሽ የምታስቢው? በቀሌን ስጨርስ። እስከዛ እኔ ልሰቃይ አይደል? ምን አሰቃይ? አርፈህ ኑር። ጦርነት ላይ ቆሜ ምንም አይነካኝም አይደል? በዚህ መሃል ምንም የማትሆነው አንተ ብቻ ነህ። ዘና ብለህ ኑር። እውነት ነው በቃ ማሰብ አቁመሻል። እንዴት? አንቺን ማሳመን ከባድ ነው። እምነቴንም አልቀይርም። አንቺም የፈለግሽውን አድርጊ፣ እኔም የፈለግኩትን አድርጋለሁ። ማደርገው የምሰራው ሁሉም ነገር ለአንተ ጭምር ነው። ቻው። አሳመሙሽ እንዴ? ትንሽ ነው ለኩፈሩ። ጌታዬ ሁልጊዜ ከኔ ጋር ሁን። አመመሽ አይደል? አንተ ሐኪም ያለ አይደል? ታክመኛለህ። አለሁ፣ አክምሻለሁ። እሺ። ምንሽን ነው የሚያምሽ? ልቤን። ይሄው መድኃኒቱ። ደጋግሜ ማወቅ ፈልጋለሁ። እሱን ከምርመራ በኋላ። እሺ። የቱ ጋር ነው የመቱሽ? ብዙም አይደለም። አሳይኝ። አዎ እሱ ጋር። መመርመር አለብሽ። መርምረኛ። አሁን ትድኛለሽ፣ አታስቢ። ግን በስርዓት መድኃኒት መውሰድ አለብሽ። እዘዘኝ። ያልከኝን ሁሉ አደርጋለሁ። አዝሻለሁ። ቤትዬ። ወይዬ። ቤቲ፣ 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 እንድናወራ እፈልጋለሁ። አሁን ያወራን ነበር እንዴ? ስጠራሽ እኮ አልሰማልሽኝ። እያከምከኝ አልነበር? አሁን የምን ሕክምና? እኔ ምን አውቄ? ለምን ከአጠገቤ ተነሳ? መች ተቀመጥኩ? አሁን አቅፈኝ አልነበር? ገና መግባት እኮ ነው። በሀሳቤ ነው እንዴ? ምኑ? እሺ አጠገቤ ተቀመጥ። ማውራት አለብን እኮ ነው። አጠገቤ ተቀመጥ። ና እኮ ቁጭ በል። ትፈረኛለህ እንዴ? ነው